ለጠጪዎቹ የሚዋጥ እና የሚስማማ አድርጌ የፈጠርኩት እያለ ይገልጸዋል። የመጨረሻ አማራጭ ሆኖ ወደ መፋታት ከገቡ እዚህ ጋር የሚነሳ ነገር አለ። አውሊያዎች ቤተሰቦች ማለት ነው፣ ቅርብ ዘመዶች ማለት ነው። ጀምዑ ወልይን ነው አውሊያ የሚለው ቃል። ሕፃን ከተወለደ በኋላ የመጀመሪያዎቹ የ6 ወራቶች አካባቢ ላይ የእናት ጡት ነው ለሱ የሚስማማው። እስከ 7 ዓመት እሷ ናት ማሳደግ ያለበት። ከዛ በኋላ ልጅ መምረጥ ይችላል። አባትህን ትመርጣለህ ወይስ እናትህን ትመርጣለህ? ልጅን ማሳደግ፣ ልጅን ማቀፍ፣ ልጅን መንከባከብ፣ ልጅን ማሳደግ ደረጃ ላይ ያሉ ወልዮች ቅደም ተከተላቸው እንዴት ናቸው? ሁሉንም የጥቢያ ዓመታቶች በእናት ጡት ቢሆን ጠቃሚ ቢሆንም ቅሉ የመጀመሪያዎቹ ደግሞ የበለጠ ጠቃሚ ናቸው። አንዲትን ወላጅ እናትና በልጇ መካከል ያለያየ ሰው አላህ ሱብሓነሁ ወተዓላ የቂያማ ዕለት በእሱና በወዳጆቹ መካከል ያለያየዋል። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የአፍሪካ ቲቪ ፕሮግራም ተከታታዮች በቤተሰብ ዙሪያ ላይ ነው እየተመካከርን ያለ ነው። ዛሬም ከሸኻችን ሸኽ ሐሰን ሐሚዲን ሐፊዘሁላህ ወረዓ ጋር ቆይታ የሚኖረን عن الرضاعة شيخنا الفاضل. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه أجمعين وبعد. رضاعة ويمتبي انقدي من الأغذية الطبيعية للمولود طوتنو الله سبحانه وتعالى بفتاة راسو بمياسقر ملكونه من ناقرو من بين فرث ودم لبنا خالصا سائغا للشاربين. ከፈርስ ከደም መካከል ጥርት ያለ ወተት ለጠጪዎቹ የሚዋጥ እና የሚስማማ አድርጌ የፈጠርኩት እያለ ይገልጸዋል። እና ሕፃን ከተወለደ በኋላ የመጀመሪያዎቹ የ6 ወራቶች አካባቢ ላይ የእናት ጡት ነው ለሱ የሚስማማው። ሁሉንም የጥቢያ ዓመታቶች በእናት ጡት ቢሆን ጠቃሚ ቢሆንም ቅሉ የመጀመሪያዎቹ ደግሞ የበለጠ ጠቃሚ ናቸው። ረዳዕን ከሌላም እንዲጠቡ ፈቅዷል። ስለዚህ ረዳዕ እንደ 2 ይታያል። እናት ብታጠባም ባታጠባም እናት ናት፣ ዘሩም ዘሩ ነው። ከእናት ውጭ ያለች ደግሞ ሌላ አጥቢ ታስፈልጋለች። ዝምድናን ለማስፋት የተለያዩ ሩቅ የነበሩትን ከሚያቀርቡበት ምክንያቶች አንዱ ረዳዕ ስለሆነ የረዳዕ ጉዳይ በሸርዓችን ትልቅ ቦታ ተሰጥቶታል። እንደ ዋጅብም አድርጎ የሚያነሳበት አያ አለ። ወልዋሊዳቱ ዩርዲዕነ አውላደሁነ ሐውለይኒ ካሚለይኒ ሊመን አራደ አን ዩቲመ ረዳዕ ወዐለል መውሉድ ለሁ ሪዝቁሁነ ወኪስወቱሁነ የሚለው አያ ላይ 2 ዓመት ማጥባት አለባት ይላል። ይሄ ከልጁ አባት ጋራ የምትኖር ከሆነችና እንዲሁም ደግሞ ሁለቱ ተስማምተው ሌላ አጥቢ ለማምጣት ፍላጎት ከሌላቸው ለልጁም የሚስማማው ደግሞ በጥናት የተደረሰበት የሷው ብቻ ከሆነ ይሆናል። ከዛ ውጪ ሌላ አጥቢ ፈልጎ የማጥባት ኃላፊነትም አላቸው። ሁለቱ ተስማምተው ሌላ አጥቢ ያመጣሉ። የሚያመጣት አጥቢ يعني ممن يرغب فيها لذكائها وغير ذلك من التدين ትፈለጋለች። በሱ የሚመጣ ዝምድና አለ። ትልቁ ትኩረታችን እዚህ ላይ ነው የሚሆነው። በጥቢ የሚመጣ ዝምድና አለ። ያ ፊትም የነበረ በኢስላምም የቀጠለ አሁንም ወደፊት ሊቀጥል የሚችል ህግ ነው። ነቢያችን ዓለይሂ ሰላቱ ወሰላም ዝምድናን ሊያመጣ የሚችል የጥቢ አይነቶችን ከና አውሳፋቸው ዘርዘር አድርገው ይናገራሉ። አንዱ ዋናው ዝምድናን የሚያመጣው ጥቢ ኢነመ ረዳዐቱ ሚነል መጃዓ የሚለው ነው። ይሄ አመቱንም ታህዲድ ለማድረግ
የሚያመለክት ይሆናል። ሌላ ተህዲድ አድርጎ የሚያሳይ ቢኖርም ቅሉ ርቦት ጠብቶ በጡት ብቻ ሊጠግብ የሚችለው ምን አይነት ሰው ነው ብለን ስናስብ ስነ ረዳዓ ውስጥ ያለ በጡት ብቻ ሊብቃቃ የሚችለው ያ ብቻ ነው። እንደው በጥቢ እድሜ ውስጥ ያለ ያም 2 ዓመት ውስጥ ያለ ነው። ያ ጥቢ ምንን ያመጣል? በይነ ረዲዒ ወልሙርዲዓ ኺሳል አልኡሙማና ቡኑዋ ያመጣል። ወዘውጅ ልሙርዲዕ ወኢኽዋኒሂ ወአኸዋቲሃ ያው እንደ አባት እንደ እናት አጎቶቹም አጎቶቹ አክስቶቹም የእሷ እህቶችም አክስቶቿ የባሏም እንደዚሁ የሚሆንበት ዝምድና የሚያመጣ ነገር ነው። تحرم الرضاعة ما تحرم الولادة ያው ጥቢ መዋለድ ሐራም የሚያደርገውን ሐራም ያደርጋል። ከዛ የአጥቢቱን ልጆች ማግባት አይችልም። የአጥቢቱን እህቶች ማግባት አይችልም። ሴትም ከሆነች ደግሞ የአጥቢዋን ልጆች የአጥቢዋን ወንድሞች ማግባት አትችልም። አጎት ሆነዋል፣ አክስት ሆነዋል፣ እናት ሆናለች፣ ባሏ አባት ሆኗል። ልጆቿ ሁሉ አብሮ የጠባውም አብሮ ያልጠባውም የሷ ልጆች እስከሆኑ ድረስ እንደገና አልፎ ደግሞ አባትየው ከሌላይቱ እናት የሚወልዳትም ቢሆን የሚወልዳቸውም ቢሆኑ የሱ ልጆች ስለሆኑ ጡቱ የሱ ጡት ስለሆነ እንደዚህ ሀረጉ እንደ ዝምድናው የሚሳብና የሚስፋፋ እንደ ስጋ ዝምድናው የሚሳብና የሚስፋፋ የሆነ የዘር ሀረግ ነው። ይህንን ነገር እኛ ላይ ብቻ እንደ ህግ ሳያመጡት ነቢያችን አለይሂ ሰላቱ ወሰላም ራሳቸውም ቀብለ ንቡዋ ፊ ሲኒ ረዳዒሂ የተጠቀሙበት ሐሊመቱ ሳዕዲያ የሚባሉትን ጠብተው እናት ሁነዋቸው ሐታ ነቢይ ከሆኑ በኋላ እንኳን ቢመጡ ልብሳቸውን አንጥፈውላቸው ምናምን የሚል ነገር እስከሚኖር ድረስ ረዳዓ ይህን ያክል ትልቅ ቦታ ያለው ነውና ብዙ የጥቢም ወንድሞች አሏቸው። እንደዛው ብዙ የጥቢ ወንድሞች አሏቸውና ሐምዛማ አጎትማ የጥቢም ወንድም ናቸው። አቡ ሰለማ እንደዚህ ነው። ሌሎችም እንግዲህ እንደዚሁ አሉ። ኢዘን ምንድን ነው የሚያስፈልገን? ብዙ ጊዜ ሀገራችን ላይ ኢብትላ የምንሆንበት ያጎት ልጅ እህት ናት፣ ያክስት ልጅ እህት ናት እየተባለ ዝም ብሎ አጅነቢ ጋር የሚሳሳሙበት ሸሪዓው መጋባት የፈቀደው እንደ እህት ታስቦ አጅነቢ የሚሆኑትን ከመሳም ተጣብቶ እውነተኛ ሸሪዓው የፈቀደ እህትነት ቢከሰት መሳሳምም መቀራረብም መጫወትም ሁሉ የሚቻልበት ህግ ስላለ ኢኽወተና ጥቢ የሚባለውን ነገር እወቁ፣ ለሴቶቻችሁም አሳውቁ፣ ልጆቻችሁንም አጅነቢያ አታስሙ፣ ተጣቡ፣ ተዛመዱ፣ ተቀራረቡ የሚለውን ነገር ማስታወስ እንወዳለን። በዚህ ርዕስ ላይ እንግዲህ ጥቢ ይህን ያክል ነው። በዚህ ልክ እንወቀውና እንጠቀምበት። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። እኛ ማለት ቤተሰብ ጥቢ ኡስራን ያሰፋል ነው። የዘር ሐረጉ ይሰፋል። የተከበራችሁ የፕሮግራማችን ተከታታዮች ኢትዮጵያ ላይ በብዛት የጎረቤትን ልጅ ማጥባት ልጄን ጠብቂልኝ ብላ እናት ጥላ ሄዳ ቀኑ ሙሉ እያጠባች ትውላለች። ያችኛዋም እንደዚያው። ነገር ግን ዘመድ ናቸው፣ እህት ናቸው፣ ወንድም ናቸው የሚለው ብዙም ስለማይታወቅ አድገው ደግሞ ይጋባሉ። እህቱን አገባ ማለት ነውና ይህንን ሸርዕ አውቆ ማሳወቅ የግድ ይላል ነው። ዝምድናን ከማርዘም ወይንም ከማስፋቱ ባሻገር አደጋውም እንደዚያው የከፋ ስለሚሆን ሐቢብና አልፋضል አህለን። ሐዳና ከረዳዓ ጋር ምንድን ልዩነቱ? ወሰላቱ ወሰላሙ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። አማ ባዕድ ሼኻችን ስለ ረዳዓ ነገሩን። እንግዲህ ስለ ሐዳና ነው የማነሳው እኔ። ሐዳናና ረዳዓ ግንኙነት አላቸው።
ሐዳና እንዳጠቃላይ ያለውን እንክብካቤ በሙሉ ይመለከታል። ማጥባትንም ማጠብንም ማልበስንም ሌሎችን እንክብካቤ የሚባሉን ልጅን ማሳደግ የሚለውን በሙሉ ይመለከታል። ስለዚህ ረዳአ ከዛ አንዱ ነው ማለት ይቻላል ማለት ነው። ብዙ ጊዜ ሐዳና የሚነሳው ከፍቺ ጋር ያያይዙታል ጊዜ ማለት ነው። ባልና ሚስት መፋታት አግባብ አይደለም ወሱልሁ ኸይሩን እያልን ነው። ሱልሁን አላህ Subhanahu Wa Ta'ala ፈትሕ ብሎ ጠርቶታል። ለምሳሌ ሱልሁ ሁደይቢያ ላይ እና ፈተሕና ለከ ፈትሐ ሙቢና ሱልሁን ነው ፈትሕ ብሎ የጠራ አላህ Subhanahu Wa Ta'ala። ግን አስገዳጅ ሁኔታ ተፈጥሮ የመጨረሻ አማራጭ ሆኖ ወደ መፋታት ከገቡ እዚህ ጋር የሚነሳ ነገር አለ። ልጅ ካለ እኔ ወስደዋለሁ አንቺ አታዩም አላሳይሽም ወይንም እሷም ደግሞ ወስደዋለሁ ብሎ የሚጣሉበት አግባብ አለ። እዛን ጊዜ ማን ነው ማሳደግ ያለበት? ማን ነው መውሰድ ያለበት? እንዳውም ልጅን የመበቃያ መንገድም አድርጎ ይወስዱታል። ጭራሽ የሚበቃቀሉበት ወይንም እሱን የምታናድድበት እሱ ደግሞ እሷን የሚያናድድባት አጋጣሚ አድርጎ የሚጠቀም ነገር ይኖራል ልጅን ማለት ነው። ልጅ ግን የራሱ የሆነ ሐቅ አለው። ሐቁል ሐዳና ከተነሳ ማለት ነው ማን ነው ማሳደግ ያለበት ልጅን እስከ መቼ ድረስ የሚለውም የእድሜ ገደብም ጭምር ማለት ነው ሸሪዓ ያስቀምጥልናል። አንድ ጊዜ አብዱላህ ኢብኑ አምር አልአስ ረዲየላሁ ተዓላ አንሁ በዘገቡልን ሐዲሱ የአቡ ዳውድ ሐዲስ ነው። አንድ ሴት የሆነ ህፃን ይዛ መጣች ረሱል ሰለላሁ ዐለይሂ ወሰለም ጋር ያ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሆይ ኢነ ብኒ ሃዛ ይሄ ልጄ በጥኒ ለሁ ዊአኡን ወሕድኒ ለሁ ሕዋኡን ወሰዲ ለሁ ሲቃኡን አለች። አው ከማ ቃል ነብዩ ሰለላሁ ዐለይሂ ወሰለም في ذلك ሐዲሱ ላይ ያለው ማለት ነው። ይሄ ልጅ በሆዴ ተሸክሜው በቅፌም ደግሞ አቅፌው ጡቴን እየጠጣ እየጠባ ያለ ህፃን ልጅ ነው። فإن زوجي قد طلقني فيريد أن ينتزعه مني አለች። ባሌ ፈታኝ ልጁንም ደግሞ ሊቀማኝ ነው እየፈለገ ያለውና ምን ይሻለኛል ስትላቸው ረሱል ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ረሱል ሰለላሁ ዐለይሂ ወሰለም ልጅሽ ላንቺ ነው የሚገባው ኢላ አንተንከሂ ካላገባሽ ሳታገቢ እስካለሽ ድረስ አንቺ ነሽ ልጅሽን ማሳደግ ያለብሽ ብሎ ረሱል ሰለላሁ ዐለይሂ ወሰለም ይሄን ነግረዋታል። ስለዚህ ከዚህ በመነሳት ፉቃሃዎቹ የሚሉት ምንድነው አንድ ህፃን ነፍስ እስከሚያውቅ ድረስ ማሳደግ ያለባት እናት ናት እስካላገባች ድረስ ይላሉ ማለት ነው። ነፍስ እስከሚያውቅ ድረስ ወይንም ሻፊዒዎቹ እስከ 7 ዓመት ነው የሚሉት ማለት ነው። ከዛ በኋላ ምርጫ ይደረጋል። ባይሆን የመጨረሻ ላደርገውና ለማሳደግ አህልም የመሆን መስፈርቶች አሉ። የመጀመሪያው ልጅን የሚያሳድግ ሙስሊም መሆን አለበት። ይሄ የመጀመሪያው መስፈርት ነው። ሁለተኛ ደግሞ አቂል መሆን አለበት። እብድ ከሆነ ራሱን ተንከባካቢ ያስፈልገዋል። ሶስተኛ መስፈርት ደግሞ ጨዋ መሆን አለባት ወይ መሆን አለበት። ይሄ ሶስተኛ ነው። አራተኛና አምስተኛ ደግሞ ታማኝነትና ዒፋ ይሸርጣሉ። ስድስተኛና ሰባተኛ ደግሞ የሚሸርጡት ሙቂም መሆን ሙሳፊር እንዳይሆኑ ማለት ነው። ሰባተኛው ደግሞ ከሙቂምነት ጋራ ፋሪግ መሆን ለምሳሌ እሷ ካገባች ፈራግ ላይ አይደለችም ማለት ነውና እነዚህ መስፈርቶች የምታሟላ ከሆነ እስከ 7 ዓመት እሷ ናት ማሳደግ ያለበት። ከዛ በኋላ ልጅ መምረጥ ይችላል። አባትህን ትመርጣለህ ወይስ እናትህን ትመርጣለህ ተብሎ የሚጠየቅበት እድሜ ገደብ ላይ ነው የሚኖረው ማለት ነው። የኢስላም ስፋቱ ሻሚልነቱ ሁሉን አካታችነቱ ገርሞ የሚገርም ነው። አሁን ነገር ያለው ምናልባት ፍርድ ቤት ያለ ህግ ነው መስሎ የሚታየው ሼክ ያብራሩትና መቼም ሼክና አልፋዲል ረዳዓው ካለ አውሊያዎች ይኖራሉና ተርቲቡል አውሊያ እስቲ እንረተባቸው። مرحبا بسم الله والحمد لله والصلاة والسلام على رسول الله. ترتيب الأولياء ነው ያልኩኝ። ترتيب الأولياء የምን ወልይ የሚለው ሰፋ ይላል። አውሊያዎች ቤተሰቦች ማለት ነው፣ ቅርብ ዘመዶች ማለት ነው። ጀምዑ ወልይን ነው አውሊያ የሚለው ቃል። ይሄ ተርቲቦች ደግሞ ይሄ ቅደም ተከተሎች በሶስት መልኩ እናያቸዋለን።
ሁሉም ልናውቃቸው ሁሉም ቤተሰብ ውስጥ ያሉ ስለሆኑ ወሬያችንም ደርሳችንም ትምህርታችንም ቤተሰብ ውስጥ ነው። ስለዚህ እነዚህም ቤተሰቦች በአግባቡ እንድንጠቀማቸው ተርቲባቸውን ማወቅ ይገባል። የመጀመሪያው ተርቲበል ሐዋዲን ነው። ሐዳና ላይ ሸኻችን አሁን ባብራሩት መልኩ ተርቲቡ ማን ነው ማን ነው ቀጥሎ ማን ነው የሚለው ይታያል። ተርቲቡል አውሊያኢ ፊል ሐዳነቲ ልጅን ማሳደግ፣ ልጅን ማቀፍ፣ ልጅን መንከባከብ፣ ልጅን ማሳደግ ደረጃ ላይ ያሉ ወልዮች ቅደም ተከተላቸው እንዴት ናቸው? ሼኽ እንደጠቀሱት የመጀመሪያዋ ሐዲና ወይም የመጀመሪያዋ ወልያ እናት ነች። ለምን? እናት ነቢዩ ዓለይሂ ሰላቱ ወሰላም አሁን በጠቀሱልን በአቡ ዳውድ በዘገቡት ሐዲስ ቁልጭ አድርገው አስቀምጠዋል። አንቲ አሐቁ ቢሂ ማለም ተንኪሒ፣ ከአባቱ አንቺ ነሽ የምትገቢው በዚህ በልጅ እስካላገባሽ ድረስ። ሹሩጦቹ እንደተጠበቁ ናቸው። በሌላም ነቢዩ ዓለይሂ ሰላቱ ወሰላም መን ፈረቀ በይነ ዋሊደትን ወወለዲሃ ፈረቀ አላሁ በይነሁ ወበይነ አሕበቲሂ የውመል ቂያማ። አንዲትን ወላጅናትና በልጇ መካከል ያለያየ ሰው አላህ ስብሓነሁ ወተዓላ የቂያማ ዕለት በእሱና በወዳጆቹ መካከል ያለያየዋል። የዚህ አይነት ከባድ ወዒድ ዛቻ ያለበት ጉዳይ ነው። ስለዚህ እናት አሐቅ ነች። ዩርዋ ዑመር ብኑ ልኸጣብ ረዲየላሁ አንሁ ኡመ ዓሲምን ፈቱ። እብኑ አቢ ሸይባ ላይ ያለ ሪዋያ ነው። ኡመ ዓሲምን ፈቱና ልጃቸውን መውሰድ ፈለጉ። ፈአታ ዓለይሃ ሊየእኹዘ ወለደሃ። ከዛ በኋላ ልጁን እሷም ይዛ እሳቸውም ይዘው ይጓተቱ ጀመር። ፈተጃዘባህ ሐታ በከል ጉላም፣ ልጁ እስከሚያለቅስ ድረስ ተጓተቱ። ያንን ሲጓተቱ አቡበክር ጋር ሄዱ። አቡበክርን ሲዲቅ ለእሷ ስጥ ያ ዑመር ሐታ የሺበ ሶቢዩ ፈየኽታረ ሊነፍሲህ፣ ልጁ አድጎ ፋፍቶ ትልቅ ሁኖ አእምሮም አድጎ ለራሱ የሚሆነውን ይጠቅመኛል የሚለውን አባቴ ወይ እናቴ እስከሚመርጥ ድረስ ኸላስ እሷ ጋር። ስለዚህ የመጀመሪያዋ بهذه الروايات وبهذه الأحاديث ነቢዩ ዓለይሂ ሰላቱ ወሰላም እንዳሰጧት እናት ነች። ከእናት ቀጥሎ ማን ይሁን ለው ይሄ ኺላፍ የለውም። በነገራችን ላይ አጅመዐ አልዑለማ ዐላ አነሃ አሐቅ ቢልወለድ፣ በልጅ ተገቢ በመሆኗ የመጀመሪያዋ ሐዲና ለመሆኗ ኺላፍ የለም። ኺላፉ ቀጥሎ ማን ነው? የእናት እናት ናት? የአባት እናት ናት? ወይስ አባት ነው? ወይስ ምንድነው የሚለው ላይ ነው። እነዚህ እንግዲህ ሩቅ ቦታዎች ሲከዱ እነዚህ ቤተሰቦች ተጠብቀው ይሄዳሉ። አውሊያዎች በዚህ መልኩ ይሄዳሉ። ሴቶች ይቀድማሉ። ለምን? ሸፈቃው ላይ፣ እዝነቱ ላይ፣ ርህራሄ ላይ፣ ሶብሩ ላይ እነሱ ናቸው። አባት ልጅን ይዞ 1 ሰዓት መቆየት አይችልም። 1 ሰዓት። እናት ግን 24 ሰዓት ልጁን ይዛ ትቆያለች። ይሄ እንደው አንዳንድ ጊዜ እንደው ሽንኩርትም ሊገዙ ምንም ሊገዙ ባለቤቶቻችን ሲወጡ ብንጀርበው እኛ ራሳችን እናየዋለን። ልጅ ይዘን መሶበር እንዴት አዳጋች እንደሆነ። ስለዚህ እሷ ሶብር አላት። እሷ ሴቶቹ ይሰጣቸዋል ቅድሚያ። ሌላው ሰዓትን ትጋላለኝ በስተቀር ተርቲበል አውሊያ ፊ ኒካህ ነው፣ ጋብቻ ላይ ነው። ጋብቻ የምናወራው ስለ ኡስራ አይደል? ኡስራ መሰረቻም እሱ ነው። ማን ነው መዳር ያለበት ልጅቷን ኃላፊ ሆኖ ሊሰጥ የሚገባ ማን ነው? አባት፣ ከዛ ልጅ፣ ከዛ እያለ ይቀጥላል። አያት፣ ወንድም፣ የወንድም ልጅ፣ አጎት፣ ያጎት ልጅ እያሉ ወልይነታቸውን ይዘው ይቀጥላሉ። ከዛ ሱልጣኑ ወይም ቃዲ ይሆናል። ሌላው ተርቲቡል አውሊያ ፊል ዐሰባት ነው። ውርስ ላይ አጠር አድርጌ ነው የማስቀምጠው። አብሽሩ አልቡኑወቱ ወልኡቡወቱ ወልኡኹወቱ ወልዑሙመቱ በዚህ መልኩ ይቀጥላል። መጀመሪያ የሚቀድመው ልጅ ነው። ልጅነት ይቀድማል በዐሰባነት ላይ በወረስነት ላይ። ከዛ ቀጥሎ አባትነት ነው። አያት ምን እያለ ይሄዳል። ከዛ ቀጥሎ ወንድም፣ የወንድም ልጅ እያለ የወንድም ልጅ እያለ ይሄዳል በወንድ ደረጃ ከሄደ። ከዛ ቀጥሎ አጎት፣ ያጎት ልጅ እያለ በዚህ መልኩ ይሄዳልና አውሊያዎች ተርቲባቸው ይሄ ነው። ጀዛኩሙላሁ ኸይረን። አሚን አሚን። የተከበራችሁ የፕሮግራማችን ተከታታዮች እጅግ ማራኪና አስተማሪ ነበረ። ሰዓት ባይገድበን ሶስቱም መሻይኾች ሰፋ አድርገው ቢዳስሱት ኖሮ ብዙ በተጠቀምን ነበረ ግን